እኔ እውነቱ ስነግርሽ ኤርሚ አብርሽ አንቺን የሚያፈቅርሽ አይመስለኝም። የመሬ ነው። እኔ አሁን እንዲከፋሽና እንድታዝኝ ምናምን አይደለም። የመሬ ነው። እውነቱን ስነግርሽ ማለት ነው። የሚያፈቅርሽ አይመስለኝም። ቢያፈቅርሽ ኖሮ ብዙ ጊዜ አፈቅርሃለሁ በተጎዳ ሰዓት አብረሽ ሆነሽ ወዳለሁ ምናምን ስትይው የሆነ ምላሽ ሊሰጥሽ ይችል ነበረ፣ ወይ ደግሞ በአደባባይ ደግሞ እንደሚያፈቅርሽ ይናገር ነበረ። ግን ደግሞ ስለማያፈቅርሽና ስሜት ስለሌለው ነው ዝም ያለው እስካሁን ማለት ነው። እኔ አሁን እንድታዝኝ ወይ ደግሞ ልብሽ እንዲከፋ ሌላ ነገር እንድታስቢ ምናምን አይደለም። ትክክለኛ ማወቅ ያለብሽን ነገር ስላለ ነው። አብርሃም ይወደኛል፣ አብርሃም ያፈቅረኛል ብዬ ደረቴን ነፍቼ የምሞላ አይነት ደረቴን ነፍቼ የማወራ አይነት ሴት አይደለሁም። ምክንያቱም በተግባርም ሆነ በንግግር ይሄን ያህል አጥጋቢ ነገር ስላላስኩኝ። እሱን ግን ብጠይቀው በደንብ በተግባር ደረቱን ነፍቶ አዎ ታፈቅረኛለች ሄርሜላ ለኔ ታማኝ ናት ይላል። በጣም ለኔ መስዋዕትነት ከፍላለች፣ የፍቅር ሰው ናት ምናምን ሊል ይችላል። እኔ ግን ያንን ነገር የመናገር አቅሙ የለኝም። እንደዚህ አይነት ነገር አላሳየኝም። በቂ ነገር የለኝም። እንዴት ሳድርጌ የሁዴ ላሳይ ምን ቃል ተናግሬ ፍቅሬ ልግለጽልህ ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደምወድህ። ሆነ ምንም ያልበገረኝ ነገር አለ እሱን ለመቅረብ እሱን እንዳልቀርበው የሚያደርጉኝ ብዙ ነገሮችን እያለ የሚያቀርበኝን ነገር አስቀድሜ ነው ከሱ ጋር እየሆንኩ የነበረውና ብቻ እስቲ ልቤን ለማሳመን ሞክራለሁ። ያው በቃ እኔም የምፈልገው ነገር ትክክለኛ ስሜቱን መግለጽ ነው እና ይኸውልሽ ኤርሚ ትክክለኛ ስሜቱን ሲገልጽ ቢያፈቅርሽም ባያፈቅርሽም የትኛውም ነገር ከዚህ የበለጠም ችግር ሊገጥም ስለሚችል አብረን ሆነን እናሳልፈዋለን ብዬ አስባለሁ። ልብሽ እንዳይጎዳ ያው እሺ ማን አየልኝ ተጋያለ የኔ ሰው አገኝ ብዬ እና እደውልልሻለሁ። እንሄድበትና እናወራዋለን። እሺ በቃ እንጂ ቤት መጣብሽና እንሄዳለን። ቻው። እሺ ቻው።